ሰላም ጤና ይስጥልን። ከመቀሌ እስከ አዲስ አበባ ከደቡብ ወሎ እስከ አባይ ሸለቆ የተሰሙ አነጋጋሪና ድንገተኛ መረጃዎችን ይዘን መጥተናል። እርሱን ማስቀደም ጀምራለን። በአንድ በኩል በከፍተኛ በጀት እየተካሄደ ባለው ሀገራዊ ምክክር መድረክ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ያደረጉት ያልተጠበቀ ንግግር ማህበራዊ ሚዲያ በሳቅና በትችት እያወዛወዘው ይገኛሉ። ምክክር እና ኮሚሽን የተባሉ ህጻናት ፕሮፌሰሩ ተወልደውልናል ሲሉ ገልጿል። ሁሉም ክልሎች ምክክሩን ትተው ህጻናት እንዲወልዱላቸው ጥሪ አቅርበዋል። እንመለከተዋለን። ይህንን አነጋጋሪ መረጃ ከራሳቸው አንደበት አስደግፈን መረጃውን ይፋ እናደርጋለን። በሌላ በኩል ከትግራይ ክልል መቀሌ ከተማ በርካቶችን ያስደነገጠ ዜና ተሰምተዋል። የቀድሞ የጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተናል ጀነራል ታደሰ ወረደ መኖሪያ ቤት ጥበቃዎች በድንገት ከአካባቢ መጥፋታቸው ተከትሎ በመቀሌ ከተማ አዲስ ውጥረት ነግሷል። ለመሆኑ ጀነራል ወዴት ሄዱ? እንመለከተዋለን። እንዲሁም በደቡብ ወሎ በአባይ ግዮን ቅድስት አርሴማ ገዳም ለዝክር እህል እያዘጋጁ በነበሩ ንጹሐን እናቶች ላይ የተፈጸመው አሰቃቂ ድሮን ጥቃትና በወይን አምባ ወረዳ ተከሰከሰ ስለተባለው ድሮን ጀርባ ያሉ አዳዲስ መረጃዎች ይዘን መጥተናል። እነዚህን ሁሉ አንገብጋቢና ሌሎች መረጃዎችን የምናስቃኝ ይሆናል። እስከ ፕሮግራሙ ፍጻሜ መረጃውን ላይክ ሼር እያደረጋችሁ እስከ ፕሮግራሙ ፍጻሜ አብረን እንቆይ። ስለዚህ በቀደም ምክክርን አገኘን፣ ዛሬ ኮሚሽንን አገኘን። ስለዚህ ቀስ እያሉ ሁሉም ክልሎች የምክክር ኮሚሽኑ መሪ ህዝቡን በሳቅ ያፈነዳ ንግግር አድርገዋል። ለመሆኑ ምን አሉ? እንመልከተው። በሀገራችን ከፍተኛ በጀት ተመድቦለት የተካሄደ ባለው የሀገራዊ ምክክር ሂደት ዙሪያ በርካታ የፖለቲካ ሰጣ ገባዎች አነጋጋሪ ክስተቶች በመደጋገም ላይ ይገኛሉ። በዛሬው ዕለት ደግሞ የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በምክክር ሂደት ወቅት የተከሰተን አንድ ያልተጠበቀ አጋጣሚ በማንሳት ያደረጉት ንግግር በማህበራዊ ሚዲያና በፖለቲካ ተንታኝ ዘንድ ከፍተኛ መነጋገሪያ ሆኗል። ኮሚሽነሩ ስለተወለዱ ህጻናት የሰጡት አስተያየትና ሂደት በተመለከተ ከተለያዩ የተቃዋሚ የፖለቲካ ኃይሎች የሚሰነዘሩ ጠንካራ ትችቶች ተጠናቅረዋል። ወደ መነጋገሪያው ሀሳብ ስንመለስም የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገሪቱ ዘላቂ ሰላም የማስማማት ባህልን ለመገንባት በሚል ትልቅ ዓላማ ተስፋ ተጥሎበት የተቋቋመ ተቋም እንደነበር ይታወሳል። ነገር ግን ከተለያዩ የፖለቲካ ፓርቲዎች ከተቃዋሚ ኃይሎች እንዲሁም በተለያዩ ክልሎች ከሚንቀሳቀሱ ታጣቂ አካላት በኩል ሂደቱ ሙሉ በሙሉ አካታች አይደለም የሚልም ቅሬታ ሲሰነዘርበት ቆይቷል። ተቺዎች እንደሚያነሱት በየአካባቢ የሚካሄደው ግጭቶች፣ የጸጥታ ስጋቶች ባልቆሙበት እንዲሁም ዋና ዋና ተፋላሚ ኃይሎች ባልተሳተፉበት ሁኔታ የሚደረግ ውይይት የሚጠበቀውን ፍሬ እንዳያፈራ ስጋቶች ይገልጻሉ። ከዛም አልፎ ይህ የምክክር ኮሚሽኑ ውጤት ሀገሪቱን ወደ ባሰ ብጥብጥ ይከታል ሲሉ ስጋታቸውን ገልጸዋል። በሌላ በኩል እንግዲህ ኮሚሽነሩ የመንግስት አካላት ሂደቱ ሁሉንም የማህበረሰብ ክፍሎች ለመድረስ እየሰራ ያለና ለሀገራዊ መግባባት መሰረት የሚጥል ነው ሲሉ ይደመጣሉ። በእነዚህ ሁሉ የፖለቲካ ውጥረቶች፣ ክርክሮች መካከል ነው እንግዲህ የምክክር ኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርአያ ያደረጉት ንግግር የብዙዎቹ ትኩረት የሳበው። ፕሮፌሰር መስፍን በሰጠው አስተያየት እንግዲህ ለምክክሩ ከተለያዩ አካባቢዎች የመጡ ሴት ተሳታፊዎች በሂደቱ ወቅት እየወለዱ ቀጥለዋል ብሏል። ኮሚሽነሩ አክለው የተወለዱ ህጻናት ምክክር እና ኮሚሽን የሚልም ስም እንደተሰጣቸው መግለጽ እስካሁን 2 ህጻን በምክክሩ ላይ ተወልደዋል። ስማቸው እንግዲህ ምክክርና ኮሚሽን ብለናል ሲሉ ገልጿል። ይህ ክስተት የደስታ የበረከት ምልክት ተደርጎ ሊወሰድ እንደሚገባም ሲያስረዱ ተደምጧል። ይህ የፕሮፌሰር መስፍን ንግግር ይፋ ከሆነ በኋላ በማህበራዊ ሚዲያ ተጠቃሚዎች በፖለቲካ ተንታኞች ዘንድ የተለያየ ምላሽ አስተናግዷል። አንዳንዶች ጉዳዩን እንደ አዎንታዊ አጋጣሚ ክስተት ሲመለከቱ፣ ሌሎች ደግሞ ሀገሪቱ ያለችበት አጣዳፊ የጸጥታና የፖለቲካ ሁኔታ ግምት ውስጥ በማስገባት ኮሚሽኑ ከዋናው የሰላምና የመግባባት አጀንዳ ይልቅ ትኩረቱ በተራ ወሬዎችና ፕሮፓጋንዳዎች ተጠምዷል ሲሉ ገልጿል። የፖለቲካ ተንታኝ እንደሚያስገነዝቡት ሀገራዊ የምክክር ኮሚሽን የጣለበት ታሪካዊ ኃላፊነት ለማሳካት ከተለያዩ ወገኖች የሚቀርቡለትን ገንቢ ትችቶችም ሰምቶ የማስተካከል እንዲሁም የሁሉንም ወገኖች አመኔታ የሚያትርፍ አካታች አካሄድን መከተል ይኖርበታል ሲሉ ገልጿል። የህዝብ እንግዲህ ዋነኛ ፍላጎት ጉጉትን በየአካባቢ ያለ ግጭት የዜጎችን ግለት ቆሞ በቋሚነት ዘላቂ ሰላም መረጋጋት በሀገሪቱ ላይ ሲሰፍን ማየት እንደሆነ በተደጋጋሚ የሚነሳ እውነት ነው። ኮሚሽነሩ እንግዲህ መስፍን አርአያ ዛሬ የተናገሩት በርካቶችን እያስገረመና እያሳቀ ያለው ንግግር ምን ይላል? በጥቂቱ እንከታተለው። ዛሬ አንዲት ከቤንሻንጉል የመጣች ህፃን ልጅ ወልዳልናለች። ስሙም ኮሚሽን ተብሏል። በጣም ደስ ብሎናል። ስለዚህ በቀደም ምክክርን አገኘን፣ ዛሬ ኮሚሽንን አገኘን። ስለዚህ ቀስ እያሉ ሁሉም ክልሎች አዲስ አበባ ላይ አንዳንድ ስጦታ እየሰጡን መሄዳቸው የማይቀር ነገር
እንደሰማችሁት ነው። ኮሚሽነሩ እስካሁን እንግዲህ ለምክክር ሄደው በአጠቃላይ 2 ህጻናት ተወልዷል። ምክክርና ኮሚሽን ተወልዷል። በቀጣይ እንግዲህ ከሁሉም ክልሎች ወደ 12 ክልሎችም እንዲሁ ተመሳሳይ ልጅ እንጠብቃለን ሲሉ ተደምጠዋል። በዚህ ጉዳይ ላይ የራሳችሁን አስተያየት እንድታጋሩ በአክብሮት የጋበዝ። ወደ ትግራይ መቀሌ ወደ ተሰማው መረጃ እንመለስም። ጀነራሉ እንግዲህ መሰወራቸው ተሰምተዋል። ከትግራይ ክልል መቀሌ ከተማ በርካቶችን ያስደነገጠ አዲስ የፖለቲካዊ ጸጥታ ስጋት የደቀነ አነጋጋሪ መረጃ ተሰምተዋል። የቀድሞ የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንትና ከፍተኛ ወታደራዊ መሪ ሌተናል ጀነራል ታደሰ ወረደ ከመኖሪያ ቤታቸው መሰወራቸውን የሚያመላክት ዘገባ ዛሬ ተሰምተዋል። እስከ ማክሰኞ ጠዋት ድረስ በከፍተኛ ሁኔታ ይጠበቅ የነበረው መኖሪያ ቤታቸው ምሽት ላይ ጥበቃዎቹ ሙሉ በሙሉ ከአካባቢ መጥፋታቸውና በከተማ አዲስ ውጥረት መንገሱ ተገልጿል። ወደ ዕለቱ ዋና ከመሸጋገራችን በፊትም የሌተናል ጀነራል ታደሰ ወረደን የቅርብ ጊዜ የፖለቲካ ወታደራዊ እንቅስቃሴ በጥቂቱ ማስታወስ ሁኔታውን በግልጽ ለመረዳት ይረዳል። ሌተናል ጀነራል ታደሰ ወረደ ከፕሪቶሪያ የሰላም ስምምነት በኋላ በተቋቋሙ የትግራይ ጊዜያዊ አስተዳደር ውስጥ እንግዲህ በምክትል ፕሬዚዳንትነትና በፍትህ ጸጥታ አንጻር ከፍተኛ ኃላፊነት ሲወጡ የቆዩ ወታደራዊ መሪ እንደነበሩ ይታወሳል። በኋላም ጌታቸው ረዳ ተባሮ ወደ አዲስ አበባ ከሄደ በኋላ የጌታቸው ረዳን ስልጣን ተረክበው በአጠቃላይ በጠቅላይ ሚኒስትሩ ተሹመው የትግራይ ጊዜያዊ አስተዳደር ሆነው እንደነበር ይታወሳል። ነገር ግን በህወሓት ውስጥ በተከሰተው የውስጥ የፖለቲካ ክፍፍል አለመግባባት ሳቢያ በፌዴራል መንግስቱ ዳግም በተሾሙ በጥቂት ቀናት ውስጥ በህወሓት በኩል ከኃላፊነታቸው መነሳታቸው ይታወሳል። ጀነራሉ ከኃላፊነታቸው ከመነሳታቸው አስቀድሞ በሰጡት ጠንከር ያለ ማስጠንቀቂያ ጊዜያዊ አስተዳደሩን በኃይል ለመገልበጥ የሚደረግ ማንኛውም ያልተገባ ሙከራ ክልሉን ወደ አዲስ ግጭት፣ አላስፈላጊ ጦርነት ሊከተው እንደሚችል ገልጸው እንደነበር አይዘነጋም። እንግዲህ እንደተለያዩ የመረጃ ምንጮች ዘገባ በጀነራል ታደሰ ወረደ መኖሪያ ቤት አካባቢ የነበረው ሁኔታ ከሰሞኑ ድንገተኛ ለውጥ አሳይቷል። እስከ ማክሰኞ ጠዋት ድረስ የጀነራሉ መኖሪያ ቤት በጥበቃ ተሽከርካሪዎች የተከበበና በከፍተኛ ሁኔታ ይጠበቅ የነበረ ቢሆንም ከማክሰኞ ምሽት ጀምሮ ግን አብረዋቸው የነበሩ ጥበቃዎችና ሰራተኛቸው ከአካባቢው ሙሉ በሙሉ መጥፋታቸው ተገልጿል። ከዚህ ክስተት ጥቂት ቀናት አስቀድሞ ጀነራሉ ወደ መቀሌ ከተማ መጥተው ከነበሩበት የአሜሪካ አምባሳደር ኤድቨርድ ማስጋ ጋር እንዳይገናኙ በትግራይ ጸጥታ ቢሮ በኩል እገዳ ተጥሎባቸው እንደነበርና ቤተሰቦቻቸው ስለ ደህንነታቸው ከፍተኛ ስጋት አድሮባቸው እንደነበር ዘገባዎች ወጥተው ነበር። ይህን ተከትሎ እንግዲህ ከመስመሪያ ቀኝ ጀምሮ እንግዲህ በመቀሌ ከተማ ውጥረት ማየሉ የተገለጸ ሲሆን በጀነራሉ ቤት አካባቢ በርካታ የጸጥታ ኃይሎች ሲንቀሳቀሱ መታየታቸው ተገልጿል። የጀነራሉ ከአካባቢ መሰወር ተከትሎ በማህበራዊ ሚዲያና በይፋ ባልተረጋገጡ ምንጮች ዘንድ የተለያዩ ግምቶች፣ መረጃዎች እየተሰራጩም ቀጥሏል። አንዳንዶች ክስተቱ ከፌዴራል መንግስት ጋር የተያያዘ ሊሆን ይችላል የሚሉ ያልተረጋገጡ ግምቶች ሲሰነዘሩ፣ ሌሎች ደግሞ በክልሉ የውስጥ የፖለቲካ ውጥረት ምክንያት የተፈጠረ ሊሆን እንደሚችል ገምተዋል። ነገር ግን እንግዲህ እስካሁን ባለው መረጃ ይህ ቪዲዮ እስከተጠናከረበት ሰዓት ድረስ ከህወሓት ሆነ ከክልሉ የጸጥታ አካላት እንዲሁም ከፌዴራል መንግስት በኩል የተሰጠ ምንም አይነት ይፋዊ መግለጫ የለም። ስለሆነ ጉዳዩ ተጨማሪ ይፋዊ ማብራሪያ የሚሻና በጥንቃቄ ሊታይ የሚገባ እንደሆነ መረጃዎችም አመላክተዋል። ሌላው እንግዲህ በደቡብ ወሎ ዞን በአባይ ሸለቆና በወይና አምባ ወረዳ አቅራቢያ የተከሰቱ አዳዲስ የጸጥታ ክስተቶች የሚያመላክቱ መረጃዎች በመውጣት ላይ ይገኛሉ። በቅድስት አርሴማ ገዳም አካባቢ ደረሰ ከተባለው አሳዛኝ ጥቃት በኋላ በወይና አምባ ወረዳ 016 ቀበሌ ሁላ በተባለ ቦታ አንድ ድሮን መከስከሱ የሚያመላክት መግለጫ ተሰምቷል። እንግዲህ በአካባቢ በሚንቀሳቀሱ ኃይሎች በኩል ተሰራጭቷል። ወደ ዕለቱ ዝርዝር መረጃ ስናመራ በዓለም አቀፍ የሰብአዊ መብት ሕግና የጦርነት ደንቦች መሰረት በየትኛውም አይነት ወታደራዊ ግጭት ውስጥ የሚሳተፍ አካላት፣ የሃይማኖት ተቋማት፣ ታሪካዊ ቅርሶች፣ ገዳማትና ሰላማዊ ዜጎች የመጠበቅና ከውጊያ ቀጠና ውጭ የማድረግ ሕጋዊ ሞራላዊ ግዴታ አለባቸው። በደቡብ ወሎ አካባቢ የሚገኙ ጥንታዊ ገዳማት፣ አብያተ ክርስቲያናት የመንፈሳዊ አገልግሎት የታሪክ ማዕከላት በመሆናቸው በእነዚህ ቦታዎች ላይ የሚደርስ ማንኛውም አይነት ጥቃት በማህበረሰቡ ዘንድ ከፍተኛ ሀዘንና ስጋት መፍጠሩ አይቀሬ ነው። አሁን ደግሞ እንግዲህ በአካባቢው የወጣው አዲስ ዘገባ ስንመለከት ቀደም ሲል በመካነ ሰላም አባይ ሸለቆ በራ በሚገኝ አባይ ቅድስት አርሴማ ገዳም ላይ በደረሰ ጥቃት በገዳማውያን መነኮሳት ላይ ጉዳት መድረሱን መረጃውን ማድረሳችን ይታወሳል። ይህን ክስተት እንግዲህ ተከትሎ ከስፍራው የወጡ አዳዲስ መረጃዎች እንዳመላክቱት በወይና አምባ ወረዳ 016 ቀበሌ ወደ ሰገሬት መሄጃ ላይ በተለምዶ ሁላ ተብሎ በሚጠራ ቦታ ከቀኑ 11 ሰዓት ትናንት አካባቢ ላይ አንድ ድሮን ሙሉ በሙሉ መከስከሱ ተገልጿል። በጥቅሉ በዚህ ቀጠና የሚንቀሳቀሱ የሚሊክ ህዝብ 105ኛ ኮር 71ኛ ክፍለ ጦር አመራር ወደ ስፍራው ፈጥነው በመገኘት የድሮን መከስከስ ማረጋገጣቸው የሚገልጽ መግለጫ አውጥተዋል። እንደ መግለጫው ከሆነ ድሮን የቱርክ ሰራሽ እንደሆነና በጥቃቱ ቅኝት ላይ ያለ የተከሰከሰ መሆኑ ተጠቅሷል።
ለዚህ እንግዲህ ከአካባቢ የተሰሙ ወታደራዊ መረጃዎች የድሮን መከስከስ ዘገባዎች በአካባቢ በሚንቀሳቀስ የፋኖ ኃይል በኩል ይፋ የተደረጉ ናቸው። ነገር ግን ይህ ዘገባ እስከተጠናከረበት ሰዓት ድረስ ከመንግስት ሆነ ከመከላከያ ኃይል በኩል የተሰጠ ምንም አይነት ማብራሪያ የለም። በአጠቃላይ መግለጫ ማረጋገጫ አልሰጠም። የሰብአዊ መብት ተሟጋች አሁንም ቢሆን እንግዲህ በሰላማዊ ዜጎች በሃይማኖት ተቋማት ላይ ሊደርስ የሚችሉ ጥቃቶች በአስቸኳይ እንዲቆሙ ከአካባቢው ወደ ሰላማዊ ውይይት እንዲመለስ ጥሪያቸው በማቅረብ ላይ ይገኛሉ። ይህ ባለበት በገዳሙ ትናንት ስለተፈጸመው የድሮን ጥቃት አዲስ መረጃ ዛሬ ይፋ ሆኗል። በኢትዮጵያ በተለይ በአማራ ክልል እየተካሄደ ባለው ግጭት ምክንያት ንጹሐን ዜጎች የሃይማኖት ተቋማትና የሲቪል መሰረተ ልማት ላይ የሚደርሰው ጥቃት አሁን ተጠናክሮ ቀጥሏል። ትናንት ጠዋት 4 ሰዓት ተኩል አካባቢ በአባይ ግዮን ቅድስት አርሴማ አንድነት ገዳም ላይ በመንግስት ኃይሎች የተፈጸመና አሰቃቂ ነበር በተባለ የድሮን ጥቃት ንጹሐን እናቶች ላይ ከባድ ጉዳት መድረሱን ምንጮች ከስፍራው የመሰረት ሚዲያ ዘግበዋል። ይህ ድርጊት በሀገሪቱ ውስጥ በተለይ ደግሞ በቤተክርስቲያንና በገዳማት ላይ እያነጣጠረ ያሉ ተደጋጋሚ የድሮን ጥቃቶች አሳሳቢነት በድጋሚ ያሳየ ክስተት የሆነ ሲሆን የዓይን እማኞች ለሚዲያው ትናንት ምሽት በስልክ እንደገለጹ ጥቃቱ ያነጣጠረው በገዳሙ ውስጥ ቤተ እግዚአብሔር በመባል በሚጠራው ነው። እናቶች ለምዕመናን ምግብ ለማብሰልም በሚጠቀሙበት ክፍል ነበር ተብሏል። በዚህ ምክንያት የሰው ሕይወት አልፏል፣ በርካቶች ቆስሏል፣ እንዲሁም ህንፃው ሙሉ በሙሉ ፈርሷል ብሏል። በዚህ አሳዛኝ የድሮን ጥቃት ምክንያት 13 ንጹሐን እናቶችም ጉዳት አስተናግደዋል ተብሏል። ከነዚህ መካከል አንዲት እናት ጥቃቱም በተፈጸመበት ቅጽበት ወዲያውኑ ሕይወታቸው ሲያልፍ፣ ሌላኛ እናት ደግሞ ሆስፒታል ከተወሰዱ በኋላ በደረሰባቸው ከባድ ጉዳት ምክንያት ሕይወታቸው አልፏል ተብሏል። ከተጎዱት መካከልም እስካሁን ሕይወታቸው ያለፉ በርካቶች እንዳሉ ተገልጿል። ከሟች በተጨማሪ እንግዲህ 7 ሰዎች ላይ ከባድና ቀላል የመቁሰል አደጋ ደርሷል ተብሏል። ከቆሰሉት መካከል አንደኛዋ ግለሰብ በህይወትና በሞት መሀል እጅግ አሳቢ በሆነ ሁኔታ ላይም ትገኛለች ብለዋል። ሌሎች እንግዲህ 3 ሰዎች ደግሞ በሕክምና ተቋም ውስጥ አስቸኳይ ሕክምና እየተደረገላቸው ይገኛሉ ማለትም አንድ የጤና ባለሙያ የመረጃ ምንጩ ተናግሯል። እነዚህ እናቶች በገዳሙ የተገኙት መንፈሳዊ አገልግሎት ለመስጠትና ምግባር ሰናይ ለማከናወን ነበር የሚሉት በገዳሙ ያሉ አንድ አባት ናቸው። የጥቃቱ ሁኔታ አስመልክተው በሰጡት ማብራሪያ ዛሬ የቅዱስ ቂርቆስ ዝክር ስለነበር ምግብ ለማዘጋጀት ተሰባስበው የነበሩ 13 እናቶች እህል እየለቀሙ ነበር። በዚህ መሃል ነው በድሮን የተመቱት በማለት የሁኔታውን አሳዛኝነት ገልጿል። እናቶች ለዝክሩ የሚሆን እህል በማዘጋጀት ላይ የተፈጸሙት ይህ የድሮን ጥቃትም የቦታው መንፈሳዊና የሰዎችን ንጹህነት ያላገናዘበ መሆኑን የገዳሙ አባቶችና ከአካባቢ ነዋሪዎች በሀዘን ገልጸዋል። ጥቃቱ በተፈጸመበት ሰዓት ምንም አይነት ወታደራዊ እንቅስቃሴ በገዳሙ አካባቢ አልነበረም የሚሉት እኒህ በስፍራው ያሉ ምንጮች ናቸው። የአካባቢ ነዋሪዎችና ታዛቢዎች እንደሚያስረዱት ባለፈው 1 ዓመት ጊዜ ውስጥ በስፍራው ላይ የፋኖ ታጣቂም እንቅስቃሴ ፈጽሞ ተደርጎ አያውቅም አልነበረም ብለዋል። መንገዶች በመዘጋታቸው ምክንያት አካባቢው በተወሰነ መልኩ ተነጥሎ የቆየ ሲሆን በቅርብ ርቀት ላይ የነበረ ብቸኛ የጸጥታ ኃይል የመንግስት የአድማ ብተና ካምፕ ብቻ ነበር ብለዋል። ይህ ሁኔታ ጥቃቱ ለምን በገዳሙና በንጹሐን እናቶች ላይ ሊፈጸም ቻለ የሚለው ጥያቄ ይበልጥ አሳሳቢ ያድርገዋል ተብሏል። ምንም አይነት ወታደራዊ ስጋት በሌለበት የታጠቁ ኃይሎች በማይንቀሳቀሱበትና ንጹሐን ዜጎች ብቻ በሚገኙበት የሃይማኖት ስፍራ ላይ እንዲህ አይነት ከባድ የጦር መሳሪያ መጠቀም ዓለም አቀፍ የሰብአዊ መብት ሕጎችን የሚጥስ ተግባር መሆኑ የሰብአዊ መብት ተሟጋጭም በተደጋጋሚ ሲያነሱት የነበረ ጉዳይ ነው። ይህ እንግዲህ የአባይ ግዮን ቅድስት አርሴማ አንድነት ገዳም ጥቃት በኢትዮጵያ በተለይ በአማራ ክልል በቤተክርስቲያን በንጹሐን ላይ እየደረሱ ካሉ ተከታታይ የድሮን ጥቃቶች አንዱ ተብሏል። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ በመንግስት ኃይሎችና ፋኖ ታጣቂ መካከል የተፈጠረውን ግጭት ተከትሎ የመንግስት ኃይሎች ሰው አልባ አውሮፕላኖችን ድሮኖችን በስፋት እየተጠቀሙ ቀጥለዋል ተብሏል። በእነዚህ ጥቃቶች ምክንያት እንግዲህ በፍኖተ ሰላም፣ በደንበጫ፣ በገደብ እና በሌሎችም በርካታ የአማራ ክልል ከተሞችና የገጠር ቀበሌዎች ውስጥ ነው የሚገኙ በርካታ ትምህርት ቤቶችም የገበያ ስፍራዎችና የሃይማኖት ተቋማት ኢላማ ሆነዋል። ለምሳሌ በፍኖተ ሰላም በተፈጸመ የድሮን ጥቃት በርካታ ንጹሐን መገደላቸው እንዲሁም በሌሎች አካባቢ ታሪካዊ አብያተ ክርስቲያናት እየወደሙ እንደሆነም ተገልጿል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮና የዓለም አብያተ ክርስቲያናት ምክር ቤትም በመሳሰሉ ተቋማት በኩል በንጹሐንና በሃይማኖት ስፍራዎች ላይ የሚፈጸሙ ጥቃቶች በአስቸኳይ እንዲቆሙ ተደጋጋሚ ጥሪ ሲቀርቡ ቆይተዋል። እንግዲህ በተለይ በትናንቱ ጥቃት የገዳሙ ቤተ እግዚአብሔር ክፍል ሙሉ በሙሉ መውደሙ ታውቋል። ይህን መረጃ እስከዘገብንበት ድረስ በሚያሳዝን መልኩ ከቅዱስ ሲኖዶስም ሆነ በተለይ ደግሞ ከመንግስት ምንም አይነት ይፋዊ ማብራሪያ እንደሌለ ነው የተገለጸው። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይህን ይመስላል። ከሰዓታት በኋላ በሌላ መረጃ እንገናኛለን። እስከዛው ሰላም ቆዩን።